የቅሌት ቪዲዮ ዛሬ እኛ እጃችን ውስጥ ገብቷል። የፍቅር ጀማአ የተባሉት የሄርሜላና የአብርሽ ኦዲየንስና የአብርሽና የሄርሜላ ተከታታዮች ትላንትና በተለቀቀው ቪዲዮ በድብቅ ካሜራ ተቀርጾ የሄርሜላና የአብርሽ ውርዴት ብለው አብዛኞቻችሁ ቪዲዮ እየሰሩ እየለቀቁ ነበር። በአሁን ሰዓት ደግሞ ቪዲዮ እውነተኛውን መረጃ ይዤላችሁ ብቅ ብያለሁ። ሰላም ጤና ይስጥልኝ። በመላው ለምትገኙ የእሙ አይመን ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ተደራሽነት እንዲሆን በአክብሮትና በትህትና ጠይቃለሁ። አብዛኞቻችሁ እንደምታውቁት ዘረኝነትና ሃይማኖት የማይነካ ዘና ፈታ ገብታችሁ ስንተባተብ የምትስቁበት ቤት ነው። ቤቱ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ሰው ተደራሽነት አድርሱልኝ እላለሁኝ። ትላንትና በተለቀቀው ቪዲዮ በድብቅ ካሜራ ተለቋል፣ በድብቅ ካሜራ ተቀርጾ ተለቋል ብለው አብዛኞቻችሁ ሄርሜላ ናት፣ ሄርሜላ በአብርሽ መኪና ውስጥ ገብታ እየሄደች አይተናታል እያሉ አንዳንድ ዩቲዩበሮች እና አንዳንድ ቲክታከሮች እጅግ በጣም እየተወራ ይገኛል። ሄርሜላ እንዳልሆነች ተረጋገጠ። ሄርሜላ ሳትሆን ሩታ በድብቅ ካሜራ ተቀርጻ እንደተለቀቀች በዚሁ አጋጣሚ የፍቅር ጀማዓዎች የተባሉት አውጥተው ዘረገፉላት። የነሱ ውርዴትና የነሱ ትግል የማይበቃው የሄርሜላ ጀግናና የሄርሜላ ተከታታዮችና የሄርሜላ አድናቂዎች አብዛኛው ሰው እሷ አይደለችም፣ እሷ እንደዚህ አታደርግም፣ እሷ ኦዲየንሶቿና ተከታታዮቿ አትሸውድም እያሉ ተናገሩ። ይሄ ደግሞ በእያንዳንዱ ተግባርና በእያንዳንዱ አረማመድና በእያንዳንዱ የምትለብሰው ልብስ ሄርሜላ አይደለችም። ሄርሜላ ብትሆን እኛ እናውቅ ነበረ። ሄርሜላ በኦዲየንሶች ላይ አትጫወትም ብለው ብዙዎቹ ዩቲዩበሮች እና ቲክታከሮች እያወሩ ይገኛሉ። የትላንትና በድብቅ ካሜራ የተቀረጸችው ሄርሜላ ሳትሆን ሩታ በአብርሽ መኪና ውስጥ ገብታ አብረው ሲሄዱ ነው የተቀረጹት። አብዛኛው ይሄ የድብቅ ካሜራ የተናገረው ወይም ደግሞ ሄርሜላ ለማዋረድ እና ለሄርሜላ ቅስም መስበር አብዛኞቻችሁ ስበብ እየሆናችሁ ትገኛላችሁ። የሰው ክፋትና የሰው ሸረኝነት የብዙዎቻችሁ ጠላት እንድትሆን እያረጋችሁ ይገኛሉ። በዚሁ አጋጣሚ ምለው ነገር ሄርሜላ በእንደዚህ ሁኔታ አምሮባት በእንደዚህ ሁኔታ ደምቀው ሄርሜላና አብርሽ በቅርብ እንደሚመጡ ተስፋ እናደርጋለን። አብርሽ ሄርሜላ እንደሚወዳትና ሄርሜላን እንደሚያፈቅራት ተደጋግሞ ተናግሯል። ትላንትና ዳኒ ቤት የተለቀቀው ቪዲዮ አብርሽ ቀለበቱ ለምንድነው አውልቅ ማነው አውልቅ ያለህ ብሎ ሲጠየቁ እነሱ ናቸው ከኔ ጋር ከሩታ ጋር ከሆንክ ሄርሜላ ቀለበቱ ማውለቅ አለባት። ሄርሜላ እጅ ላይ ምንም ማረግ የለበትም። በሄርሜላ እጅ ላይ ለምን ቀለበቱ ይቀመጣል? አንተ ከሩታ ጋር ነው መሆን ያለብህ ብለው ነው አውልቅ ያሉኝ ብሎ ተደጋግሞ ተናግሯል። አብርሽ ደግሞ በዚህ ደረጃ እንደዚህ መሆንና በዚህ ክፋትና በዚህ ሸረኝነትና በዚህ ሁሉ ነገር ከጎናቸው መሆኑና መተባበሩን አስረግጦ ቲክታከሮች እየተናገሩ ይገኛሉ። ይሄ ነገር ደግሞ በቅርብ እንደሚያበቃና አብርሽ ወደ ራሱ ተመልሶ ወደ ሄርሜላ እንደሚመለስ ትልቅ ንግግር እየተናገሩ ነበረ። የድብቅ ካሜራው ደግሞ ይሄ ውሸት ነው፣ ሄርሜላ አይደለችም፣ ሄርሜላ እንደዚህ አጭር አይደለችም እያሉ ብዙ ሰው እየተናገሩ ይገኛሉ። ሄርሜላ የምታረገው ጫማና ሄርሜላ የምትለብሰው ልብስ እኛ በደንብ ጠንቅቀን እናውቃለን። ሄርሜላ ሳትሆን ሩታ ናት ብለው የሩታ አድናቂዎችና የሩታ አሳቢዎች የተባሉት ነው ቦስት ያረጉባት። ይሄ ደግሞ ሄርሜላ ለማስወቀስ እንደሚመቻቸው አድርገው ነው እንግዲህ እንደተሳካላቸውና ሄርሜላ ናት በማለት የእሷን ስም በማጥፋት ብዙዎቻቸው እንደዚህ በማለት ይገኛሉ። ሄርሜላ ደግሞ በእንደዚህ አይነት ልጅ አትገመትምና ሄርሜላ አይደለችም ብለው የፍቅር ጀማዎች ሁሉ ነገር
እያስተካከሉ ይገኛሉ። ይሄ ነገር ደግሞ እኛንም ያሳስበናል። ይሄ ነገር ደግሞ እኛንም ያስቀይመናል። ስለዛ ይሄ ነገር ውሸት እንደሆነና እውነት እንዳልሆነ ሄርሜላ እንዳልሆነች ሩታ እንደሆነች የሩታ አድናቂዎች ተብዬዎች ናቸው የሩታን ቪዲዮ የድብቅ ካሜራ ተቀረጸችበት ቪዲዮ አውጥተው እየለጠፉበት። የሄርሜላ ሀቅ ወጣ። የሄርሜላ ሀቅ ሲወጣ አብዛኛው የፍቅር ጀማ እንደተደሰቱና እንደ አለቀሱ በዙ አጋጣሚ መናገር እፈልጋለሁ። ቲክታክ ላይ ገብታችሁ ብታዳምጡ እጅግ በጣም የእሷን ውድቀትና የእሷን ክፋት የሚመኙ ብዙ እንዳሉ በዚሁ አጋጣሚ መናገር እፈልጋለሁኝ። ትላንትና በተለቀቀው ቪዲዮ ላይ ዛሬ ደግሞ አነጋጋሪ እየሆነ ይገኛል። የድብቁ ካሜራ ሄርሜላ ናት እንጂ ሩታ አብርሽ መኪና ውስጥ አልገባችም እያሉ የሩታ አድናቂዎች እየተናገሩ ነበር። የሄርሜላ አድናቂዎች እና የፍቅር ጀማዎች ሄርሜላ አይደለችም፣ ሄርሜላ እንደዚህ አታደርግም፣ ሄርሜላ ጎበዝ ናት፣ ሄርሜላ እንደዚህ በሰው ላይ አትጫወትም እያሉ ተናገሩ። እኔም ደግሞ ደግሜ ደጋግሜ ልንገራችሁ ሄርሜላ እንዳልሆነች ጠዋት በሰራሁት ቪዲዮ ላይ መግለጫ አስቀምጬላችኋለሁኝ። ሄርሜላ እንደዚህ እንደማታደርግና ሄርሜላ አብርሽ መኪና ውስጥ እንዳልገባች በዚሁ አጋጣሚ መናገር ፈልጋለሁ። አብርሃምና ሄርሜላ በቅርብ ግንኙነታቸው እንደሚጠነክርና ከአብረው እንዲኖሩ የሚያሳይ ነገር ተናግረዋል። ይሄ ነገር ደግሞ ኤፍሬም እንደማይፈልግና ኤፍሬም የአብርሽ ሕይወት እንደሚኖረው ተናግሯል። ይሄ ነገር ደግሞ ሄርሜላ በጣም እንዳስቆጣት ካከበርከኝ አከብረሃለሁኝ፣ ከቤቴ ውጣልኝ፣ ከወደድከኝ ወድሃለሁ እያለች እየፎከረች ነበረ። ካከበርከኝ ስለማከብርህ ከቤቴ ውጣልኝ፣ ከአሁን በኋላ ቤቴ ድርሽ እንዳትል፣ ቀለበቱ ደስ እንዳለ ካወለቅኩት በኋላ እኔ ቤት ምን ታደርጋለህ ብሎ ቡዜና ሄርሚ እጅግ በጣም እየገፋፉት ነበረ። ይሄ ነገር ደግሞ በቅርብ እንደሚያበቃ ተናግረዋል። መልካም ቆይታ ይሁንላችሁ። ቤቱን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ።